ቃል ኪዳናዊ ሞገስ። እስኪ ከኔ ጋር በሉት ሞገስ። ሞገስ ብቻ ነው ቃል ኪዳናዊ። እኔ ጋር አንድ በጣም ያናደኝ ነገር የእግዚአብሔር ነገር ሁሉ ወደ ኖርማል አምጥተዋል። ወደ ስም ብቻ አምጥተዋል። ሞገስ ስም ነው፣ ቃል ኪዳን ስም ነው፣ ቸርነት ስም ነው፣ ምሕረት ስም ነው። ዛሬ ከስም ያለፈ መገለጥ ይሆናል። አሜን። እስኪ በደንብ አሜን ነው። አሜን። ሃሌሉያ። አሜን። ስለዚህ እግዚአብሔር የለም ነው በልቤ የነገረኝ ቃል ኪዳናዊ ኮቨናንት ያለ። ኮቨናንት ማለት በጣም ከባድ ቃል። ኮቨናንት በደም ነው የሚገባው። እኔ ከባለቤቴ ጋር ስጋባ በደም አይደለም የተጋባሁት፣ በእስክሪብቶ በፊርማ የተጋባ። ከኢየሱስ ጋር ያለን ኪዳን ግን የደም ኪዳን። አሜን። ኢየሱስ ጌታ። አሜን። ሰይጣን በዚህና በዛ መጥቶ የሚሰብረው ቃል ኪዳን አለ። የማይሰበር ኪዳን አለ። የማይሰበር ኪዳን አለ። ሃሌሉያ። ሰው ፈጠን እያለ እንሄዳለን። ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1 ጀምሮ ያለው ክፍል አነባለሁ። ዳዊትም ስለ ዮናታን ቸርነትን አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። እንግዲህ መጽሐፍ ቅዱስ በዚህ ክፍል ላይ ዳዊት ከመከራ ከስደት ከመደበቅ ሕይወት አልፎ ዙፋን ላይ ቁጭ ብሎ ትላንት ዋሻ ለዋሻ ለራሱ ላይፍ ዘግቶ ሲሮጥ የነበረ ሰው አሁን ዙፋን ላይ ወጣና እነዚህ አለ ቸርነት አድርግ ዘንድ ከዮናታን ቤት ሰው ፈልጉልኛል። ቸርነት ማለት የሞገስ ተመሳሳይ ነው። ቸርነት፣ ሞገስ፣ በጎነት። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን? እርሱም እኔ ባሪያ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ አሁን በደንብ ተከታተሉ። የማንን ቸርነት አደርግለት ዘንድ? ቅድም ቸርነት ብቻ አደርግለት ነበር አይደል? አሁን ግን የማንን ቸርነት? የእግዚአብሔርን ቸርነት አደርግለት ዘንድ። ከሳኦል ቤት አንድ ሰው አልቀረምና ሲባ ንጉሡን እግሩ ሽባ የሆነ አንድ የዮናታን ልጅ አለ። ንጉሡም ወዴት ነው አለ። ሲባ ንጉሡን እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ። እጅ ሎዶባር የምትለውን ስፍራ ያዙ፣ እመጣበታለሁ። ንጉሡም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። እስኪ አስመጣው በሉ። ለምንድን ያስመጣው? ለምንድን ያስመጣው? ሲያጠገባችሁ ያለው ሰው ለቸርነት ተጠራ ነው። አዱስ ከቴ ከቱ ከፓራዳስ ከለቬ ንጉሡ ከሎዶባር አስመጣው፣ አስጠራው። ልኮ አስመጣው። ቁጥር 6 የሳኦልም ልጅ የዮናታን ልጅ ሜፊቦስቴ ወደ ዳዊት መጣ። ስሙንም ያዙ። ሜፊቦስቴ ወደ ዳዊት መጣ። በግንባሩ ወድቆ እጅ ነሳ። ዳዊትም ሜፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና መጽሐፍ ቅዱስ ያዛችሁ ምን ይላል? አትፍራ። ሲያዘገባችሁ ያለው ሰው እግዚአብሔር በሉት ቸርነት ያደርግልሃልና አትፍራ በሉት። ኢየሱስ ጌታ። የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ። ሲያዘገባችሁ ያለው ሰው ይመለስልሃል በሉት። አቴንዳንስ እያያችሁ ከሆነ አተገባዶ በር እያያችሁ ከሆነ ከቃሉ ጋር ትሻወዳለ። እግዚአብሔር በዚያ God has nothing to do with attendance. እግዚአብሔር ትልልቅ ነገሮችን የሰራው with individuals። ሙሴን ብቻውን የቀረው፣ አብርሃምን ብቻውን የቀረው፣ ኢየሱስ ብቻውን ነው መስቀል የወጡ ታሪክ የቀየረው። ዛሬ ኢየሱስ ብቻ ያጌታ። ጌታ ሆይ በሉ ብቻዬን አግኘኝ በሉ። ለመሰረቱ ከሰው ጋር ስንሆን እንመሳሰል፣ ብቻችንን ስንሆን ያው አዳሰክ የለም። ኢየሱስ ጌታ። ዛሬ መንፈስ ቅዱስ ብቻህን ያገኛል፣ ከተደበቅበት ያገኛል።
ውስጥ ያለው ነገር አይታያችሁም? አሁን ሳወጣው ማየት ቻላችሁ። የተደበቀ ነገራችሁ ይወጣል። የተሰወረው ነገራችሁ ይወጣል። ለትውልድ መገለጥ ትጀምራላችሁ። ትውልድ እናንተን መመልከት ይጀምራል። እናንተን ታየው የሰወራችሁ ነገር ዛሬ በኢየሱስ ተመታ። ወገኖቹ የሰወራችሁ ነገር ዛሬ በኢየሱስ ተመታ። ለትውልድ መገለጥ ሆኖ ለትውልድ ትገለጣላችሁ። ለዓለማት ትገለጣላችሁ። በኢየሱስ መገለጣችሁ መጥቷል። የመሰወር ዘመናችሁ አብቅቷል። ሲያገባችሁ ያለው ሰው ልገለጥ ነው። ኢየሱስ ጌታ። እዚህ ጋር ሎዶባር ማለት የቃሉ ትርጉም የቦታ ስም ነው፣ የሀገር ስም ነው፣ የአካባቢ ስም ነው። ግን ዕብራይስጥ ትርጉሙ መሰማሪያ የሌለበት ደረቅ ስፍራ ማለት ነው። ልምላሜ የሌለበት እንጥብጣቢ የሰማይም ሆነ የምድር ዝናብ የሌለበት የደረቀ ስፍራ ማለት ነው። ከኔ ጋር ናችሁ? ኢየሱስ ይሄ አንድ ሰው ከሎዶባር ይወጣል። መሰማሪያ ከሌለበት ስፍራ፣ ከማይመች ስፍራ፣ ከተሰወረ ከተደበቀ ስፍራ ወደ ክብር ስፍራ ወደሚታይበት ስፍራ እስኪሆን ሎዶባር ነው። ከሎዶባር ልወጣ ነው። ይሄ መድረስ ቤት በዚህ ቤት መስከር ይቻላል። ሃሌሉያ! ሎዶባር ማለት መደበቂያ፣ መሰወሪያ፣ ከሰው ከማንኛውም ነገር እልም ተብሎ የሚጠፋበት ስፍራ፣ ይኑር ይሙት ማይታወቅበት ስፍራ። በነገራችን ላይ ወደዛ የሄደበትን ምክንያት ነገራችሁ። ሁላችሁም እንደምታውቁት በሳኦልና በዳዊት ቤት ረጅም ዘመን ምን ነበር ይላል መጽሐፍ ውስጥ? ጦርነት ነበር ይላል። ስለዚህ ዳዊት ወደ ንግስና ሲመጣ ሰዎች የሳኦልን ሰዎች ቤት ዘመዶች ሁሉ ማጥፋት ጀመሩ። ሜምፊቦስቴ የሳኦል የልጅ ልጅ የዮናታን ልጅ ሄዶ በሎዶባር ተደበቀ። ማንም ማይገምትበት ስፍራ፣ ማንም በማይገምትበት ስፍራ የተቀመጣችሁ ሰዎች ዛሬ ለእናንተ መልእክት፣ ዛሬ ከሎዶባር መውጣት ይሆናል። ዛሬ በምታመልኩት አምልኮ ከሎዶባር መውጣት ይሆናል። ኢየሱስ ጌታ፣ ኢየሱስ ጌታ። ሜምፊቦስቴ ማለት የስሙ ትርጉም ነገራችሁ። በጣም የሚገርም ሁለት መልክ ያለው የስም ትርጉም ነው። ስልጠናው ይከብዳል። ሜምፊቦስቴ ሁለት ትርጉም አለ። የመጀመሪያው ሀፍረት የደረሰበት፣ ህይወቱ የተበተነ፣ መያዣ ያጣ፣ ውጣ ውረድ የበዛበት ህይወት የስሙ አንደኛው ትርጉም። ግን እዛ ጋር ብቻ አያበቃ። ፍጻሜው ከሀፍረት የሚወጣ ማለት ነው። እንዴት ለማስረዳት ዕብራይስጥ በጣም የሚገርም ቋንቋ፣ በጣም የሚገርም እንዴት ሁለቱን አቅፎ የያዘ እንደሆነ በጣም ነው የሚገርም።